ብዙሃኑን እየኖራችሁት ነው። የቀራችሁ ጥቂት ነው። ነገን አታውቁትም። ነገ የሚባል ቀን በእናንተ አይደለም እጅ ያለው በእግዚአብሔር እጅ ነው ያለው። በእግዚአብሔር እጅ ያለን ነገ እንዴት በሰው እጅ ላይ ለማግኘት ትኳትናላችሁ? ለምንድነው ዋጋ ትከፍላላችሁ? በእግዚአብሔር እጅ እኮ ነው የነጋችሁ ያለው። ነገ እኔ አይደለሁም የሚያገባኝ፣ ነገን እግዚአብሔር ነው የሚያገባው። ዓለማችን ላይ 95% በዓለማችን ላይ 99% ለማያውቀው ነገ ነው እየሞተ ያለው። ለማያውቀው ነገ በሰዎች ተስፋ ተመርኩዞ ሰውን ተደግፎ ነው ገደል እየገባ ያለው። እግዚአብሔርን የተደገፈስ ይኖራል፣ እንዳማረበት ይኖራል። ነገውን ያስተካክላል። ገበሬ ዘሩን ዘርቶ ሲሄድ በአመቱ የዘራውን ዘር ዘርቶ ቤቱ ሄዶ የሚተኛው እግዚአብሔርን አምኖ። እግዚአብሔርን ማመን ብቻ አይደለም፣ ዝናብ እንደሚሰጠው ማምኖ ነው። ያመናችሁት ነው የሚሰጣችሁ። እና እግዚአብሔርን እየረሳን ነው። በተለይ የመጡ እንደዚህ አዳዲስ ፕላትፎርሞች እንደዚህ ሚዲያዎች ምናምን እኛነታችንና አምላካችንን ሊያስረሳን አይገባም። ከዛ ውጭ ነው መሆን ያለብን። አምላካችንን እኛና ቦርደር ሊኖረን ይገባል። እንዴ ምኑ ናችሁ? በእግዚአብሔር የምትደራደሩት ነገር አለ? በአፍ ነው እንዲወጣችሁ የምትዘምሩት? በአፍ ወጣችሁ ነው ጌታ ጌታ የምትሉት? ይሄ እኮ በአፉ የሚያከብረው ሰው እኮ አላጣም። በተግባር ከአምላኬ የሚበልጥብኝ ነገር የለም። ከሱ ጋር የሚወዳደርስ ምን አላችሁ? እስኪ ከፈጣሪያችሁ በላይ ምን የምትደራደሩበት ምን የሚወዳደር? ግን እንዳለመታደሉ ነው ቲክቶክ እግዚአብሔርን አስረስቷቸዋል። የጸሎት ጊዜያችሁን ገሎባቸዋል። የነጋችሁን አበላሽቶባቸዋል። ሰውን እንድትደገፉ አድርጓቸዋል። ሰው ነው የምታሽቃብጡት እንጂ እግዚአብሔርን አይደለም ስታሽቃብጡት። ለእግዚአብሔር ዳዊት ስገልጥ አይኔን ይከልለኛል ትያለሽ። ለቲክቶክ ሲሆን አይከልልሽም? እንዴት ነው ነገሩ? በምንኛ ነው እግዚአብሔር? ሰውን ልትሸጉጁ ትችላለሽ፣ አምላክን አትሸጉጁ፣ ፈጣሪሽን አትሸጉጁ። የሰራሽ ሸክላ ሰሪው እያለ አፍራሹ ጋር ሄደሽ ለምንድን ነው ካልቦካው ካልተጋገርኩ ካልተበላው የምትሉት? ምንድን ነው ይሄ? ምንኛ ነው? ምንኛ ነው? በእግዚአብሔር ቤት ዋሉ። ያላችሁበት ቦታ ሊያወጣችሁና ሊያድናችሁና ሊያተርፋችሁና ሊያበረታችሁና ኃይል የሚሰጣችሁ አምላክ እንጂ ሰው አይደለም። ሰው ስትወድቁ ሚዲያ ሊያወጣችኋል፣ ከሞታችሁ ደግሞ ቀብሮ ይቀብራችኋል። ትረሳላችሁ። ሾርት ሚሞሪ ነው ሰው ማለት። አምላክ ግን ምንም ብትሆኚ፣ ብትበሰብሺ፣ ብትገሚ፣ ብትጠነቢ፣ ሰዎች ቢጥሉሽ እግዚአብሔር አይሸተውም፣ ይወድሻል። እግዚአብሔር ለአንቺ ነው የሚቆመው። ስለዚህ እግዚአብሔር ታላቅ። በተለይ በዚህ በስደት ሀገር ላለን ማን አለ? እናት፣ አባት፣ እህት፣ ወንድም ማን እያበረታን ይመስላችኋል? ይህን ስራ የምንሰራው የምትሰሩት እንደ የቤት ሰራተኝነት የምታወሩት እንደ ኮከብ እንደ ሻምፒዮንስ ሊግ ምናምን አይነት ነገር። እንዴት እንደሱ አይነት ፌር የሆነ የውሸት ኖራችሁ የእውነት ለምን ትሞታላችሁ? ነገ እኮ ስትታመሙ የሚያስታመማችሁ የለም፣ ስትወድቁ የሚደርስላችሁ የለም። አምላክ ትልቅ ነው። ተደገፉት። እሱ ጸሎታችሁ ይብዛ። ከቲክቶካችሁ እንቅልፍ ተኙ፣ ሰላም ፍጠሩ ከራሳችሁ ጋር። የማትፈለጉበት ቦታ አትገኙ። ይሄ ረብሻ ግርግሩ ይቅርባችሁ። ለራሳቸው ጥቅም ነው። እነሱ እኮ እየተጠቀሙ ነው። እነሱ በኃይለኛው እየተጠቀሙ ነው። ሲጣሉም ይጠቀማሉ፣ ሲታረቁም ይጠቀማሉ፣ ጌም ሲጫወቱም ይጠቀማሉ። እናንተ ምን ቤት ናችሁ? እነሱ እኮ የሆነ ቦታ ላይ እኮ ስጋ እየበሉ ቁርጥ እየበሉ ስራ ቀዝቅዟል፣ ምን እናርግ፣ በቃ የሆነ ሰነድ እናውጣና ምን አባቱ መውጣቱ አይቀር የሆነ ሰነድ እናውጣና እንጨፋጨፍና ተመልሰን ደግሞ ታረቅን ብለን ደግሞ መልሰን ደግሞ እንትን እንላለን ተባብለው ነው እንዴ? ምን ሆናችሁ እናንተ? የሰው ሰነድ ማራገፊያ የሆናችሁ እስከ መቼ ወዲህ ነው የመጣሽው? እኮ 2 ዓመት ሰርቼ ሆቴል ልቀይር ብለሽ ነው ፌስታል ይዘሽ የመጣሽው እንጂ መቼም ደደብ ሆነሽ አልመጣሽም። ለምንድን ነው እንደዚህ አይነት ባህር ውስጥ ገብተሽ የምትነው? መንደር ውስጥ እኮ ነው ያለሽው። የሆነ መንደር ውስጥ ነው ያለሽው። ውጪ፣ የሚጠቅመሽ ቦታ ላይ ተገኝ። እስከ መቼ ድረስ ነው ሰው ማትሆኑ? ማንም ሰው የሚሆነው በራሱ መንገድ እንጂ በሰው ነው እንዴ? በቃ ያለፈው አልፏል። አሁን ግን ከዚህ ጊዜ ጀምሮ ለልብሽ ነግረሽው ለራስሽ ነግረሽው ብልጡኝ። ገንዘብ ስለሰበሰብሽ ሀብታም የምትሆኝ እንዳይመስልሽ። ገንዘብ ሰብስበሽ ሰላም ከሌለሽ፣ ገንዘብ ሰብስበሽ ፍቅር ከሌለሽ፣ ገንዘብ ሰብስበሽ ጤነኛ ካልሆንሽ ምን ይጠቅምሻል? ምን ይጠቅምሻል? የአረብ ሀገር ብር እኮ አንድ ኩላሊት አያስቀይርም። የአረብ ሀገር አንድ ልጅ አይሰጥሽም የአረብ ሀገር ብር እንዴ። ስለዚህ ያላችሁበትን ቦታ ወቁ። አውሮፓና ካናዳ ሄዳችሁ ምን ነው አስታውሱን አላችሁስ? ደህና ናችሁ ግን እንዴ?
በነገራችን ላይ አንዳንድ እኔ ይቅርታ አድርገው ሁሉና አላልኩም። ይሄን በደንብ አስምሩ። የሆኑ ሰዎች አሉ ሰውን የሚያባሉ ግን የሀገሪቱ መንግስት የአእምሮ በሽተኛ ናቸው ብሎ መድኃኒት ሰጥተዋቸው በቀን 3 ጊዜ የሚወጡ ሰዎች አሉ። እነሱ ናቸው እኮ የሚያባሏቸው እንጂ ስራ የሚሰራ ሰውማ ትዝም አይታዩ። መች ጊዜ አለውና በባቡር ሲጓዝ ብሎ ሰርቶ በባቡር ሲጓዝ ብሎ ባቡር ላይ የሚተኛ ማህበረሰብ እኮ ነው ያለው አውሮፓ ውስጥ። ቢል ከስራው በልጦበት ቢል መጥቶ ጨንቆ በጭንቀት የሚኖር ማህበረሰብ እኮ ነው። ቤተሰቡን ራሱን ህይወቱን አስተዳድሮ ለሀገሩ ሊጠቅም የሚሯሯጥ ለራሱ ሊያሸንፍ የሚሯሯጥ ማህበረሰብ ነው። አውሮፓና ካናዳ ያሉ ሰዎች መስሏችሁ ነው እንደዚህ እንትን የተወሰኑ በካምፕ ውስጥ ያሉ ይሄ በቃ በነፃ ቤት ተሰጥቷቸው በነፃ መድኃኒት እየመጣላቸው የከብት መድኃኒት የሚያክል ነገር የተሰጣቸው ሰዎች እኮ ናቸው እናንተ እንደዚህ እያደረጓቸው ያላችሁ። እናንተ ደግሞ እዛ ሄዳችሁ ደግሞ ፒፒፒፒፒፒፒፒ ትላላችሁ፣ ታሽቃብጣላችሁ። በጣም የምን ወደ ላይ መሽናት ነው እንዴ? ተው እንጂ እራሳችሁን እወቁ፣ ብልጡ። እስከ መቼ ነው እናንተ መጫወቻ የምትሆኑ? ይህ ሁሉ ሰው እኮ ሚሊየንስ አስገብታችሁ ሰው እያፋጃችሁ ያላችሁ ተጠያቂም እናንተ ናችሁ። የሰው ህይወት እኮ እያበላሻችሁ፣ የሰው ነፍስ እኮ እየጠፋ ነው። እግዚአብሔር እያዘንባችሁ እንዴ። ፎሎ እንደምታደርጉ ሁሉ አንፎሎ ማድረግ እኮ ትችላላችሁ፣ መብት አላችሁ። አንፎሎ ጠፍቶባችሁ ከሆነ አንፎሎ የሚያውቅ ሰው ጋር ሄዳችሁ አንፎሎ አድርጉ። ለምን ሰላማችሁን ታጣላችሁ? የማትፈልጉትን ነገር እኮ ማሳለፍ ትችላላችሁ፣ እንዳይመጣም ማድረግ ትችላላችሁ ወደ እናንተ እንዴ። የእናንተ 1000 የማይሞላ ፎሎወር ይዛችሁ የሰው ስታሽቃብጡ እድሜ ልካችሁን ሰውን ላይ ያደርሳችኋል። እናንተ ታች ናችሁ ያላችሁ። እናንተ አይመጥናችሁም ወይ? ይሄ ነገር እናንተ አይገባችሁም ወይ? እናንተ ታለንት የላችሁም ወይ? እውቀት የላችሁም ወይ? እናንተ መከበር አትፈልጉም ወይ? እናንተ መድረክ ላይ ወጣችሁ እንዲጨበጨብላችሁ ማን እንትን የከለከላችሁ? ሊጨበጨብላችሁ ይገባል። ልትደነቁ፣ ልትከበሩ፣ ልትወደዱ የአረብ ሀገር ድንቅ ሴት ተብለሽ የኢትዮጵያ ድንቅ ሴት እንጂ የአረብ ሀገር ሴት ተብለሽ አይደለም። ቅመም ምናምን እዛ በጥብጠሽ ጠጪው ቅመሙ። ይሄ ማዳም ምናምን የምትሉት ነገር ተውት። ይሄ ማዘናጊያችሁ ነው። ነግሬሻለሁ። ከእናንተ በላይ ሳሚዬ አሁን ባልከው ነገር ላይ ይቅርታ ጣልቃ ገባሁብህና እኛ አረብ ሀገር ስንኖር ያው የታወቅንን በማንኛውም ቦታ ላይ ወይም በማንኛውም ሁኔታ ላይ ቅድሚያ እንደምንገኝ ግን የሆነ ነገር ሲደርስባችሁ አስባችሁ ታውቃላችሁ? ብዙ ጊዜ ከእናንተ መካከል አንዷ እኔ ነኝና ለታቡ፣ ለኮፒሊንኩ፣ ለእርዳታው፣ ለእያንዳንዱ ነገር የእያንዳንዳችን አሻራ አለ። ግን እኛ እየተወደቁ ብሎ የሚፈልገን አንድም ሰው የለም። አሁን ለምሳሌ እኔ በሙሉነት እኛን ብዬ መናገር ባልችልም አብርሽና ሳሚ ከ7 ዓመት በላይ ከቤሩት ጀምሮ ነው እኔ የማውቃቸው። ያኔ በፌስቡክ ሲቀጥል በዩቲዩብ ማለት ነው። እንደውም ወደ ኢትዮጵያ ልገባ ነው ያልክ ጊዜ ያለቀስኩት ለቅሶ ማለት ኢትዮጵያም ከሄድክ በኋላ ምንም አይነት ቪዲዮ እንደማሰራለን አይነት ነገር ነበር አድርጌ የገመትኩትና ሳሚዬ ለማንኛውም ነገር ተፈላጊ ነን። ግን እኔ የዛሬ ዓመት አካባቢ ይቅርታ በጣም አሞኝ ነበር፣ በጣም ማለት ነው። እና ሲያመኝ ግን አይደለም ጓደኛ አይደለም እንደዚህ ለበጎ ነገር አብሬያቸው የቆምኩት ይቅርና ከጎኔ የሆነ ሰው የለም። እንደውም ክፉ ናቸው የምንላቸው ሀረቦች ናቸው እኔ ከጎኔ ቆመው እኔን ለዚህ ያበቁኝ ማለት ነው። የዛሬ ዓመት አካባቢ ታይሮይድ ሆርሞን የሚባል እጢ ጉሮሮዬ ስር ወጥቶ በጣም በኃይለኛው ታምሜ ነበር። ይሄ ቅድም እንደውም ጌጤ ስውሯ ማርያም ነኝ ስትል እንደ ተአምርም ያው ጊዜው ደርሶ ሄጄ የምመሰክርበት አጋጣሚ ይኖራል ብዬ ስላሰብኩ ነው ዝም ያልኩትና እዚሁ አረብ ሀገር ሆኜ ታይሮይድ ሆርሞን የሚባል እጢ ጉሮሮዬ ስር ወጥቶ ነበር እና ፕሬጀሩ በጣም ከፍተኛ ነበረ። በጣም አሞኝ አልነግራትም ነበር ለሴትዮዋ እንዳመመኝ። እላይ ፎቅ በምትሆንበት ሰዓት ወገቤን አስሬ እሰራለሁ እና እሷ ላይ ስትሆን ወገቤን አስሬ ነው የምሰራ። እሷ ስትመጣ ግን እመብርሃን እኔ አቅም የለኝም፣ እኔ ዘመድ የለኝም፣ አንቺ ሞገስ ስጭኝ፣ በሴትዮዋ ፊት ህመሜ እንዳይታወቅ እንደ እግዚአብሔር ፍቃድ ሆኖ ሴትዮዋ አጠገቤ ስትሆን የሚያመኝ ይጠፋል፣ ወገቤን ፈተዋለሁ። ሴትዮዋ ዞር ስትል ግን በነበረበት ይሆናል። ኢቭን ክሎሪክስ እንኳን ቀድቼ ልጠጣ ያስብኩበት ብዙ ጊዜ ነበርና
ታሪክ ተቀየረ። ይቅርታ ሰርክዬ ታሪክ አንዴ ላቋርጥሽና እውነት እነዚህ አሁን የምንላቸው ሰዎች እውነት ለዚህ ለአረብ ሀገር ህዝብ እውነት የሚጨነቁና የአረብ ሀገር ህዝብ የሚያዝኑና የሚያስቡ ከሆነ ቢያንስ እንኳን በቡድን ተደራጅተው እንኳን ሆስፒታል ሄደው ሰው መጠየቅ እንኳን ስንት ሰው ሆስፒታል እንደተኛ ብታዩት። እግዚአብሔርን እኔ ለእናንተም ለማሽቃበጥ ብዬ አይደለም። እኔ 40 ቀን የሆነ ሆስፒታል እየሄድኩ ቼክ ማድረግ እወዳለሁ ከተፈጥሮ ወይም ከድሮ ጀምሬ እና ቤተሰብ ሰው የረሳቸው አምጥተው ማዳሞች የጣሏቸው እስኪ ከሊፋ ምስተሹፋ ሄዱ፣ እስኪ ዱባይ ሆስፒታል ሄዱ፣ እስኪ ቃል ቀስሚያ ሄዱ፣ እስኪ ኩዌት ሆስፒታል ሄዱ፣ እስኪ ሂዱ። ስንት ኢትዮጵያዊ ነው ወድቆ ያለው ሰው የሚያነሳው አጥቶ ሰው ረስቶት የሞተ ሰው ስንት ሰው እንዳለ ብትሰሙት ስንት ጉድ። ለምንድን ነው እዚህ ላይ የማይሰራ? እውነት ትክክለኛ ከሆነ እውነት እናውራ ከተባለ በዚህ ጋር ትክክለኛ ምንም የሚካድ ነገር አይደለም። እውነቴን ነው። እናንተ ስትወድቁ የሚያነሳችሁ ማንም የለም። እናንተ ናችሁ እንጂ ሰው ላይ ሰርቂ ተወጥፋችሁ ጊዜያችሁ የምታቃጥሉት እንቅልፋችሁ የምታጡት ሰው ነው። ብልጡ ነው። ይኸውልሽ አንቺ በሁለት እግርሽ ቆመሽ ቀና ስትይ እግዚአብሔር እየመራሽ የተዘጋብሽ በር ይከፈትልሻል። ግን በየትኛው ጊዜሽ አስበሽ ማሰብ እኮ ያስፈልጋል። የሆነ ነገር ለማድረግ አይደለ እንዴ? ቆም ብሎ መረጋጋት፣ ማሰብ፣ ከራስ ጋር ስብሰባ መቀመጥ ያስፈልጋል። ከራሳችሁ ጋር ስብሰባ ተቀመጡ። አትሞኞቶች። እናንተን ተንቃችሁን ያላችሁ፣ እናንተ ተዋርዳችሁን ያላችሁ ቤተሰብም አገርም እንደንትን ወደ ኪሳራ ነው። ይሄ ውሸት ነው። የሚያሽሞነሙኑላችሁ ምናምን ውሸት ነው። አትስሙ። እውነቴን ነው የምነግራችሁ። አረብ ሀገር በር ለተዘጋባት ሴት ጠበቃ አምላክ ብቻ ነው፣ ሰው አይደለም። እውነቴን ነው የምነግራችሁ። እናንተ አቅም ኑሯችሁ ነው እንዲያ ሁሉ ስራ ያንን ያህል ዓመት የሰራችሁት አይደለም። እግዚአብሔር ከእናንተ ጋር ስላለ ግን እግዚአብሔርን አግዙት። ተነሱ፣ አንኳኩ፣ ይከፈትላችኋል። ጠይቁ፣ ይሰጣችኋል። ላለው ይጨመርለታል። እመኑ፣ ይደረግላችኋል ተብሏል። ምን ኑሮሽ ይጨመርልሽ? ምን አንኳኩተሽ ነው የተስፋ የቆረጥሽው? ለምንድን ነው ሞት የሚሸትሽ? ለምንድን ነው የምታለቅሽው? ለምንድን ነው ለሰበሩሽ ሰዎች 5 ዓመት የምታስታውሻቸው? እነሱ እኮ ትዳር ይዘው ወልደው ረስተዋቸዋል። እናንተ እኮ ናቸው የምታስታውሷቸው። ለምንድን ነው በሆድሽን ባርባር የሚልሽ? እህቴ ለምን ይከፋሻል? አንቺ እኮ የእግዚአብሔር ድንቅ ፍጡር ነሽ። ተነሽ ብድግ በይና የሆነ ቦታ ላይ ደርሰሽ አሳያቸው። ቆመሽ ስታሳያቸው ነው የሆነ ቦታ ቆመሽ ስታሳያቸው። እውነቴን ነው የምነግርሽ። እንዴት መጣች ተብለሽ ጥያቄ ነው የምትሆኝባቸው። እንቅልፍ ነው የምታሳጫቸው። ቀብረናት የለ እንዴ? አፈር አልብሰናት የለም እንዴ? እንዴት መጣች? እንዴት ዛሬ እዚህ ላይ እንዴት ያለውበት ቦታ ወንበር ላይ ተገኘች? እንዴት ያለውበት ጠረጴዛ ተገኘች? ግራ ነው የምታጋቢያቸው። በህልሜ ነው በሆኔ እስከሚሉ ድረስ እጃቸውን ካፋቸው አስጭኛቸው። ትናንት የናቁሽን፣ ትናንት የጠሩሽን፣ ትናንት የረሱሽን፣ ትናንት የጣሉሽን ሰዎች ተነስተሽ አሳያቸው። እዚህ ቁጭ ብለሽ የሆነ ነጠላ ዜማ አትሁኝ። ምንም አይጠቅምሽም። ማልቀስ ጥቅም የለው። አንቺ ውድቀትሽን እኮ እግዚአብሔር ነው የሚያዝነው እንጂ የሚያስበው እንጂ ሰዎች አያስቡልሽ። ለምንድነው ታፔላ በላይሽ ላይ የምትለጥፍ? የአረብ ሀገር ቅመም፣ የማዳም ቅመም አይደለሽም። አንቺ የራስሽ ቤተሰቦችሽን አጣፍጠሽ ህይወትሽን የምትመሪ ድንቅ ሴት ነሽ። አንቺ የማዳም ምናምን አይደለሽም። ማዳም ነሽ። አንቺ ራስሽ ነሽ እኮ ፈቅደሽ እዚህ ውስጥ የገባሽው። መውጣትም ትችያለሽ። ገንዘብ ስለቆጠርሽ አይደለም። ገንዘብ ቆጥረው ኩላሊት ያጧሉ። ገንዘብ ቆጥረው ሰላም ያጧሉ። ገንዘብ ቆጥረው ትዳር አጥተው ልጅ አጥተው ቁጭ አሉ። ግራ ገብቶ ምን ነው በቀረብኝ አሉ። ምን ነው ገንዘብ እርግፍ ብሎ በቀረብኝና ከዳ ወልጄ ልጅ በሳምኩ ያሉ ታናሽ እህታቸው ወልዳ እነሱ እዛ ላይ የታናሽ የእህታቸው ልጅ ወልዳ የእህታቸው ደግሞ ልጅ ሌላ ወልዳ እነሱ ቆጭ ብለው ልጅ ሳይወልዱ አስባችሁታል? የሴት ልጅ ህመም በሰርግ ድል ባለ ሰርግ አግብታ ልጅ መውለድ አትችልም ተብላ እንዴት ብዬ ነው ባሌን ቀና ብዬ ማየው? እሱ እንደውም ጥሩ ሆኖ ነው የያዘ እየተሸከመኝ፣ እኔማ በቃ አልቻልኩም የሚሉ ሴቶች ብን ብለው መጥተው እዚህ ሰው ሀገር ላይ ተመልሼ ኢትዮጵያ ልሄድን ብለው ራሳቸውን በር የዘጉ ስንት እንዳሉ ታውቃላችሁ? ቤቱ ይቁጠረው። እናንተ የምትሰሙት እዚህ ሚዲያ ላይ የሚያሽቋልጠውን ነው። እዚህ መጥቶ በፊልተር ምናምን መጥቶ ፉን የሚለውን ነው። ቤት የተዘጋበት ራሳቸው ላይ በር የዘጉ ሰዎች እንዳሉ ብትሰሙ ደግሞ መፈጠራችሁ ነው የምትለው። ራሳቸው ላይ በር ዘግተው ከዚህ በኋላ እኔ የምባል ሰው የለውም ብለው የረሱ ሰዎች አሉ። እንደነዛ ሰዎች እንዳትሆኑ ዛሬ ልትነቁ ይገባል።
ይኸውልሽ አንቺ ወደኋላ ብትቀሪ አንቺ መጨረሻ ብትቀሪ ማንም በአንቺ መቅረት ልክ ነህ ሳሚዬ። ያው ወደ ስራ እየሄድኩ ሀሳቤን እኔም ላስቀምጥ በሚል ነው። በነገራችን ላይ ሳሚዬ እስቲ ራሳቸውን እንዲታዘቡ ሁላችሁም እስቲ ራሳችሁን ታዘቡ። ይኸውልህ እርዳታ ተብሎ 5000 6000 ሰው ባለበት ቦታ ላይ በቃ ምን ያክል ፕራውድ አድርገው ገብተው ያላቸውን ገንዘብ ይሰጣሉ። ግን ከእግዚአብሔር ጋርስ ምን ያክል ትፎካከራላችሁ? ይህንን ምላችሁ አስራታችሁን እስቲ እውነት በታማኝነት ትሰጣላችሁ? ለዛ ነው ገንዘቡ እኮ ማይባረከው። በታማኝነት ምንም ሳይጎድል ከ110 እሱ የሰጠሽን ገንዘብ ትሰጫለሽ? አትሰጪም። በጣም እርግጠኛ ነኝ። እኔ እሰጣለሁ ያለ ሰው ራሱ ይታወቃል። እዚህ ሚዲያ ላይም ብዙ አይኖርም። ለመሰለ ለእግዚአብሔር መታመን ማለት በቃ አንተ አለፈልህ። የትኛውንም ሀብታም ብትጠይቀው ማለት ነው ይስረቅ ምንም ያደርግ፣ ለእግዚአብሔር ግን ይታመናል፣ ንስሐ ይወስዳል። ሙስሊምም ሁኚ ፕሮቴስታንትም ሁኚ እውነት ለእግዚአብሔር ትታመኛለሽ። ትልቁ ነገር የእምነት ጉዳይ አይደለም፣ የልብ የጸጥታ ይሄ የልብ ጸጥታ ውስጥ ያለ ጉዳይ ነው። ለእግዚአብሔር መታመን ንጹህ መሆን። አንተ ለእኔ ንጹህ ነህ ይላል እኮ። አስራትህን አንተ ገባክ ለሚዲያ ለእይታ ትሰጣለህ፣ ፕራውድ ታደርጋለህ፣ ምናምን እንትና መጣ ምናምን ይባልላታል። ግን ለእግዚአብሔር እሱ አትታመንም። አንተ ለእግዚአብሔር ያልታመንከው እግዚአብሔር ለአንተ ለምን ይሰጥሃል? አልታመንክም። አስራትህን ሙልጭ አድርገህ የምትበላነ እሱ 1000 ሲሰጥህ ለእግዚአብሔር 100 መስጠት አትችልም። 10,000 ሲሰጥህ 1,000 ብር ለእግዚአብሔር ምኑም አይደለም። እና መጀመሪያ ደረጃ ማለት ነው ርዝቃችሁ እንዲሰፋ ለእግዚአብሔር ታመኑ። ሰዎች ፈራሽ ናቸው። ትናንት ላይ 20,000 30,000 የያዙ ሰዎች ተበታትነው አይተናል። ተበታትነው ሚዲያ ላይ ሲባሉ አይተናል። ሲባሉ ሲሞቱ ደግሞ ታያላችሁ። ይኸው እኔ ነኝ ያልኳችሁ ሲሞቱ ሲያልቁ። ቤኪ ላቋርጥ ወንድሜ ይቅርታና እዚህ ጋር አንድ ንጉሱ የሚባል ሰው ትንሽ ትመክሩና ብዙ ብር አዋጡልን ትላላችሁ። አረብ ሀገር ሴቶች ፈረደባቸዋል። እኔ 14 ዓመቴ ነው ሚዲያ ላይ አንድ ቀን እኔ ገንዘብ አሰባስቦልኝ ብዬ አላቅም። ለምን? የእግዚአብሔርን በረከት ማጣት ስለማልፈልግ። አንቺ እዚህ ነይ ግቢ ብዬ እኮ ገዝት ልኬልሻለሁ። ነይ ግቢ እስቲ ወንድ ከሆንሽ ገብተሽ አብራሪልን። አንቺ ትክክለኛ ኮንፊደንስ ካለሽ እውነት ለአረብ ሀገር የምትቆረቆሪ ከሆንሽ ይሄው እኔ ገዝት ልኬልሻለሁ። ነይ ግቢና በስነ ስርዓቱ ገብተሽ የተሰማሽን ነገር ተናገሪ። አታድርጊ ብትተዋትና ሀሳብ ባይበተን የበተን ጉዳይ አይደለም። ግደላት፣ አትገባም። ግደላት። አንቺ እውነት ትክክለኛ ከሆንሽ ገብተሽ ይሄው ገዝት ልኬልሻለሁ። በትክክል ገብተሽ እውነት አፍሽ አሁን እንደጻፍሽው ትክክለኛ ፓፓራዚ ካልሆንሽ፣ ዝንጀሮ ካልሆንሽ፣ ሰው ከሆንሽ ግቢና ሰው ከሆንሽ ግቢ። እየሞቱ ያሉ እህቶቻችን ናቸው። አንቺ እንደምትቀልጂው አንቺ አንድ የሆነ ለጊዜው የሚጠበጥብሽ ሰው ይዘሽ ይሆናል የተሟላልሽ ይመስልሽ አይደለም። እውነት ትክክለኛው በትክክል እግዚአብሔርን ለራሳችሁ ይቅርታ አታድርጉ እህቶች። ሳሚዬ ይኸውልህ ለእሷም ልብ ይስጣት። እኔ እንደዛ ነው ምለው፣ ልቧን እግዚአብሔር ይመልስ። አንዳንድ ሰው ይኸውልህ መልካም ነገር ስትናገር ሴጣን ላይክ ላይ ሲኖር ማለት ነው አውቶፍ ያደርጋል። ገባክ? ስሜታዊ ያደርጋልና ልብ ይስጣት፣ ልቧን ይመልስ። ምክንያቱም አንተም እኔም እዚህ ጋርም ያለን ልጆች እርዳታ ጠይቀን አናቅም በምንም አይነት ጉዳይ። እግዚአብሔር ይመስገን ተቸግረን የሰው ፊት ያየን ቦታ ላይ የለም። ፐርሰናል ማለት ነው። እኔም ያገኘሁትን ከእግዚአብሔር የቀመስኩትን ነገር ለእናንተ እየተናገርኩ ነው። ከእግዚአብሔር እኔ እውነት ልንገርህ፣ አሁን ያልተወራላት ሴት ሰርተ ብላለች። እንደውም እኔ በስሙ አልጠራትም። ለምን? ትክክለኛ የመሰረተችው ነገር እኔ ደስ ስለሚለኝ። የሚገርምክ ካላት ገንዘብ ላይ እኔ በሰዓቱ እኚህ ጎዳና ላይ ያሉትን ልጆች ሳበላ ከአመት ዓመት ከወራት ምናምን ያበላች ልጅ ናት። ግን ምንድን ነው ሚዲያ ላይ እንዲጮህ ቪዲዮ እንኳን አትልቀቅ ነው የምትለው። እንደዚህ አይነት ሰዎች አሉ። ከአስራት ብራቸው እንኳን ውጪ ድሆችን አብሉ። መንገድ ላይ ልጁ አንደኛው ልጅ ሞተ። በሚገርምክ አንደኛው ጅብ በላው። ኢማጂን። አሁን እኔ መናገር አንዳንዴ አልፈልግም። እንደዚህ አይነት መልካም ሰዎች አሉ። ቅን። በነገራችን ላይ ልንገራት ለሁላችሁም
ቢበዛ 60 ዓመት ቢበዛ አለ እንኳን ቢባል የሰው ልጅ ከ90 አያልፍም። ሟቾች ነን። እኔ አሁን ለማንም ሰው የምናገረው ለቤተሰብ እርጂ፣ ገንዘብ ለእንትና አትስጪ እና የሚሉ ምክሮችን እኔ አልመክርም። እግዚአብሔርን ተደገፉት፣ እግዚአብሔርን ቅመሱት። በቃ ከእግዚአብሔር ጋር ሁኑ። የሚያዋጣችሁ እሱና እሱ ብቻ ነው። በቃ ከጉድለታችሁ ከችግራችሁ የሚያወጣ እናንተ ዕቃ ናችሁ፣ ሸክላ ናችሁ። ከተፈለጋችሁ ትሰበራላችሁ፣ ካላችሁ ደግሞ ትሰራላችሁ። ይሄ ነው። ስለዚህ እናንተ አጥንቱን ለእግዚአብሔር ስጋ ስጋውን ለሰው የምትሰጡ ናችሁ። በጣም ፌመስ ሰው ሲኖር ለእሱ እንደምትደነግጡና እንደምትሽቆጠቆጡ ለእግዚአብሔር ቤት እንኳን ምንም አይነት ስሜት የላችሁም። ለቲክቶክ ያላችሁ ቦታ ለጸሎታችሁ እንኳን ቦታ የላችሁም። ይሄ ነው እውነታው። ጸሎታችሁ ላይ ሆናችሁ ቲክቶክ ላይ የሚዘፈነውን ወይም የሆነ ነገር የሚደረገውን ቲክቶክ የምትገቡበትን ሰዓት ነው የሚያስጨንቃችሁ። በቀን ስንቴ ቲክቶክ ትገቢያለሽ? ብዙ ጊዜ። በቀን ስንት ጊዜ ትጸልያለሽ? አንዴም ላትጸልይ ትችያለሽ። ይሄ ነው ልዩነቱ። በቃ የሰው ልጅ የምርጫውን የእጁን የራሱን የአፉን የቃሉን የሁኔታውን ይበላል። መጽሐፍ ቅዱስ ነው የሚለው። ገባችሁ? እኔ ስነግራችሁ ይህ ስብከት አይደለም። ምንም እኔ ሰባኪ አይደለሁም። ግን ልንገራችሁ፣ እግዚአብሔርን የቀመሰው ወጥቶ ይናገራል። በቃ ይመሰክራል። የስብከት ጉዳይ አይደለም። ስለዚህ እግዚአብሔርን ተደገፉት። ቤኪ አሁን እኮ የስብከት ጉዳይ አይደለም፣ የምክርም ጉዳይ አይደለም፣ ወይም ደግሞ ይሄ የማስፈራራት ጉዳይ አይደለም። ይሄ የህይወት ጉዳይ ነው። ነገ ለምን መሰለ እንዲህ ስሜታዊ ሆኜ የምናገረው? ሳሚዬ እኔ ልንገርህ፣ ታውቀዋለህ፣ እኔ የሆነ ሰዓት ላይ አውቶፍ ሆኜ ዘፈን ሁሉ ሰራ ምናምን ነበረ። ከዛ ኦኬ ያነገሰኝ ገባ። እግዚአብሔር በአንድም በህልምም ካስፈለገ ይቆነጥጣል። በጉንፋንም በሆነ ነገር ሲያስተምርህ ቶሎ መመለስ አለብህ። እነሱ እንደዛ አይደለም የሚመለሱት፣ ዋጋ በመክፈል ይሄ ገባ። ትንሽ ቆንጠጥ ሲያደርግህ እንዲህ ምን እያደረግኩ መደንገጥ መቻል አለብህ። እኔ ሚዲያ ላይ የምሰራትን ክፋት ሲያስደነግጠኝ ይቅርታ ጠይቄ ከዛ ቦታ ላይ እወጣለሁ። እውነት ሳሚዬ፣ እኔ ሙዚቃ እንትን ምናምን ሰርቼ አላውቅም። ለማንም እንዲማር ነው ይህንን አውቃለሁ። ለመመለስ ደቂቃ አልፈጀብኝ። ሪፖርት የሚያደርጉ ሰዎች ስላሉ እናንተ ኮፕሊንግ ሼር አድርጉት። እኔ ልንገራችሁ፣ ወደዳችሁም ጠላችሁም እናንተ አሁን ላይ በእግራችሁ መቆም አለባችሁ። ይሄ እኔ በትክክል የማውቀው ጉዳይ ስላለ አሁን ላይ ማንም ሰው እንዲታለል አያስፈልግም። ማንም ሰው በጊዜው መቀለድ የለበትም። ማንም ሰው እናንተ የምታውቋቸው በፊልተር ነው። ጀርባቸውን ደካማ ጎናቸውን አታውቋቸውም። ሰዎች እነሱ የደረሱበት ቦታ ላይ እንዳደርሱ ይፈልጋሉ። ለምን? ጄጅ በማድረግ እናንተ ራሳችሁን በማሳነስ ምናምን እንድታዩ በተለያየ ነገር እየተነገረ ሲጀመር ማለት ነው። ሰው አውጥቶ የሰጣችሁን ስም ለምንድን ነው የምትጠቀሙት እንዴ? እናንተ ቆይ የሚገርመኝ ነገር ከከሌ ከእናት ከአባትሽ በጨዋ ከሆኑ እናት አባትሽ ከተከበረ ሰፈር እኮ ነው መተሽ እዚህ ሚዲያ ላይ የወጣሽው አይደለም እንዴ? ከተከበረ ሰፈር የተከበሩ ወንድሞች፣ የተከበሩ እህቶች፣ የተከበረ ማህበረሰብ ውስጥ እኮ ነው የወጣሽው። ለምንድን ነው ራስሽን ዝቅ የምታደርጊው? ከቤተሰቦችሽ 7ኛ ወይ 6ኛ ወይ 4ኛ ትሆኛለሽ። አንቺ የእነሱን ህይወት ለማስተካከል መምጣትሽ እሰየው፣ እግዚአብሔር ይመስገን። በጣም ትልቅ ነገር ነው። መድኃኒዓለም ክብር ምስጋና ይግባው። ትልቅ ነገር ነው ይሄ። ምንም የሚካድ ነገር አይደለም። እግዚአብሔር ይመስገን። አንቺ ትለያለሽ። እግዚአብሔር ይወድሻል አብስቱ። በጣም እግዚአብሔር በጣም ይወድሻል። ለምን? የቤተሰብን ህይወት ልትቀይሪ ነው የመጣሽው። ይህን እግዚአብሔር እንደ ክሬዲት አይቶታል፣ ይዞታል። እዚህ መተሽ ለምንድን ነው የእግዚአብሔር ክሬዲት የምታሳቸው? ለምንድን ነው የሆነ ስም ተለጥፎልሽ የሆነ ወሬ የሚባለውን ነገር ወስዶሽ በገዛ ሞባይልሽ በገዛ ክብርሽ የምትደራደር? ለምንድን ነው ጊዜሽ የምታጠፊ? ከወደቁት ተማሪዎች ትናንትና ጊዜ ዋጋ እየከፈሉ ያሉ እኮ አሉ። የቆጫቸው ሰዎች አሉ። መጥተው ሚዲያ ላይ እኮ ራሳቸው መስክረዋል። በእኔ ሚዲያ 24 ዓመት ቁጭ ብዬ ምንም ነገር የለኝም ያለች ሴት ሰምታችኋል። ማንም አይፈልገኝም በገዛ ቤቴ ባሌ የገዛ ቤቴ ላይ ባሌ 3 ወልዶ ሰምቼ ምን ላደርግ ነው ኢትዮጵያ የሄድኩት ብላ ሚዲያ ላይ እኔ ሚዲያ ላይ ስታወራ ሰምታችኋል። ማን ነው እያዘናጋችሁ ያሉት? እኔ የሚገርመኝ ነገር ገንዘብ ከእናንተ ጋር ማች ሊያደርግ ይገባል። ይኸውላችሁ እዚህ ሰው ቤት ሰርታችሁ
1000 ድርሃም ወይም 1500 ድርሃም ልታገኙ ትችላላችሁ። 30 ቀን ለፍተሽ ዋጋ ከፍለሽ ብዙ ነገርሽን አጥተሽ አይደለ እንዴ? ማዳም ነው አይደል ገንዘቡ የምትሰጥሽ? ስራው የምትሰሪው አንቺ ነሽ አይደለ? ማን የሚያግዝሽ አለ? በስራ በወሬ የሚያግዝሽ እንጂ በስራ የሚያግዝሽ ሰው አለ? በወሬ የሚያግዝሽ አለ? በስራ የሚያግዝሽ የለም አይደል? ስትታመሚስ ይታመሙልሻል? ስትደክሚስ ያግዙሻል? ስታለቅሽ መተው አጠገብሽ ያጽናኑሻል? እናትሽን በስደት ስትሞቺ ማንም በሌለበት የእናትሽን ሞት ሰምተሽ እኮ ዋጥ አድርገሽ ቁጭ አልሽው። አባትሽን ያ የምትንሰፈሰፊለት አባትሽ እደርስለታለሁ ለሱ ብዬ እኮ ነው የተሰደድኩት ያልሽው አባትሽ በሰው ሀገር ላይ ሞተ ተብሎ ተነግሮሽ ውስጥሽ ስብርብርብር ብሎ ህይወት ምን እንደሆነ ሳታውቂ ደንዝዝሽ የተቀመጥሽው እኮ ብቻሽን። ነገ የሚመጣብሽ ነገር ሁሉ የምትችው ብቻሽን። ሰው አንቺ ኑሮሽ የሆነ ቦታ ላይ ስታሽቃብጭ ነው አብሮ የሚያሽቃብጥልሽ። ሰርግ ስታረጊ ነው የሚመጣው። ስትሞቺ ነው ለቅሶት ለቀስተኛው ከየትም ተሰባስቦ የሚመጣው። ስለዚህ ለተሰበሰበ ሰው አትደነቂ። አንቺ ብቻሽን ህዝብ ነሽ። አንቺ ብቻሽን መንግስት ነሽ። አንቺ ብቻሽን ሀገር ነሽ። ምክንያቱም ማንም ሰው ሊያደርገው የማይችለውን ስራ ሰርተሽ ህይወት እየቀየርሻለሽ። ማንም ሰው ይዳፈረዋል ተብሎ የተናቀውን ስራ ነው እየሰራሻለሽ። ልትከበሪ ይገባል። ከፍ ልት ይገባል። ማንም የደረሰበት ቦታ ልትደርሽ ይገባል። የሰበሩሽ ሰዎች ላይ ቆመሽ ልትታያቸው ይገባል። የናቁሽን ሰዎች ተከብረሽ ልትታያቸው ይገባል። ካባ ልታደርግ ይገባል። ሴትነትሽን በትክክል ተጠቀሚበት። ውበትሽን ተጠቀሚበት። ጊዜሽን ተጠቀሚበት። ይኸውልሽ ምንም ነገር አያጓጓሽ። ጥቅማ ጥቅም አያሳስትሽ። ወሬ አይውሰድሽ። ማዳም አንቺ ላይ ብር ጨምራ ባሪያ ልታደርግሽ ከፈቀድሽ እንዴት ብር ባርነትን ታበረታቻለሽ እንዴ? አሁን እኮ እንሂድ የሚሉ ሰዎች እኮ የሉም ተብሎ እኮ በአረብ ሀገር ማዳሞች ሴቶች ውስጥ እኮ እየተነገረ ነው። ማስፈራራት ቡክራ ጠርሽ ተስኪራ ቡክራ ብሳፍሪ ስትባይ እግሯ ላይ ወድቀሽ እየየት ያለሽ እንዴ? እዛ በኋላ ህይወት የለም እንዴ? አንቺ ህይወትሽ እዚህ ብቻ ነው እንዴ? ለምን እንደዚህ ትሆኛለሽ? ለማን ብለሽ እያመመሽ ለምን ትሰሪያለሽ? ደክሞኛል የሚል እስቲ አሁን እዚህ ጋር እስኪ ደክሞኛል የምትሉ አንድ ቁጥርን ተጫኑ እስኪ ልያችሁ። እስኪ እዚህ ውስጥ 200 ምናምን ሰው አለ ደክሞኛል የሚል ሰው እስኪ አንድ ቁጥር እንጫ። የእውነት ከምር ደክሞኛል የሚል ሰው ይኸው ደክሞኛል የሀገር ሰው ነው ደክሞኛል የሚለው። ደክሞታል፣ ሰው ደክሞታል፣ አሞታል፣ ደክሞታል። ግን ማን ይታደገኛል ብሎ ነው አጥር ታጥሮ የሆነ አጥር ውስጥ ታጥረው ነው የሆነ በወሬ ታጥረዋል፣ በፍርሃት ታጥረዋል፣ በውሸት ታጥረዋል፣ በንግግር ታጥረዋል፣ በጓደኞቻቸው ውሸት ታጥረዋል፣ በኑሮ ውድነት ታጥረዋል፣ በጦርነት ታጥረዋል። እንዴ ለምንድን የታጠርሽው? ለምን? ትናንትና እኮ የፈራሽው ቀን እኮ አልፏል እኮ። ይሄ ቀን ባልመጣ ያልሽው ቀን እኮ አልፎ ዛሬ ላይ እኮ ተገንተሻል። ዛሬ እኮ አንቺ ያለሽ እኮ በህይወት የደከመሽ እኮ አንቺ ፈቅደሽ እኮ ነው ኖ ማለት እኮ ትችያለሽ። ምንድነው መስተንግዶስ ብትሰሪ? ምንድነው ሀገርሽ ላይ ንጹህ አየር ላይ ሀገርሽ ላይ ብትሞችሽ ማን እንደሞተው ነው? የሀገራችን ሰው እኮ ተረበሽ እኮ አልተሰደድሽ ማለት ልትቀየሪ መተሽ ለምን በሽተኛ ትሆኛለሽ? ለምን ይደክምሻል? ሰው ለመለወጥ መጥቶ ራሱ ለምን በሽተኛ ይሆናል? ማን ነው የሚኖረው አንቺ ህይወት ውስጥ? ድጋሚ እኮ ተመልሰሽ አትመጭም። አንቺ ነሽ እኮ ቀሪውን ህይወት እኮ ኖረሽዋል። ስለዚህ ለምንድነው በራስሽ ጉዳይ ላይ እየደከመሽ የምትሰሪው? ለምን እያመመሽ ትሰሪያለሽ? ለምን መፍትሄ አትፈልጊ? ለምንድነው ከዛ ቦታ ማትወጪው? እንዴት ነው የሚወጣው ብለሽ ልጠይቂኝ ትችያለሽ። አስተሳሰብሽን ቀይሪ። ያጠሩብሽን እንዴት እንድትይ ያደረጉሽን ሰዎች እያቸው። አንቺ የዛሬ 5 ዓመት የምታውቂያት ጓደኛሽ ገብታ ወልዳለች። አንቺ የት ነው ያለሽው? እዚሁ ነው ያለሽ። ወሬ እያወራሽ ጭራሽ ለእሷ ብር ታበድሪያታለሽ። ከዚሁ ነሽ። እናንተ እኮ ማፈሪያ እኮ ናችሁ። እሷ ልጆች በወለደችው እና በቸገራት አንቺ ከዚህ ብር ትልክላታለሽ። አንቺ ምን አተሽ? ምን ሆነሽ ነው? ምንሽ ነው የነኩብሽ? ምንድነው መተት ያደረጉብሽ? ምንድነው? ምን ውስጥ ነው ያላችሁ? ኖ እንደዚህ የሚናገር ሰው አይደለም አይወደደው። እኔ ግን እነግራቸዋለሁ ብዙ ነገር በእናንተ እየተባልኩ እኔ ግን መናገሬን አላቆም። ምን እናገራለሁ? ለምን የእናንተ ነገር ኢትዮጵያ በጣም ታዝናለች። ኢትዮጵያ በእናንተ አዝናለች። ልጆቿ ተበትነው ለሀገርም ለምንም ሳይጠቅሙ እስኪ ኢትዮጵያ ይሉ በየጸበሉ። እስኪ አሁን ጌጤ እዛ ነው ያለችው ተብሏል። ሲጸበል ያለውን ሰው ብትናገር ብዙ እኮ ነው ያለው።
እዚህ ከወደቃችሁ በኋላ ማን ያስታውሳችኋል? ቲክቶክ ያስታውሳችሁ? አምጥቶ ቲክቶክ እኮ ብዙ ታብታብ ስለምታደርግ ብዙ ፎሎዎችን ስለምታበረታታ ብዙ ሞዴሬተር ስለሆነች እባካችሁን ከጸበል አውጡትና ቲክቶክ ላይ አምጧት ተብሎ እንዲመጣ ነው። አትመጭም፣ ትረሻለሽ። ሰው ይረሳል፣ አምላክ ነው የማይረሳ። አምላክ አይረሳሽም፣ አምላክ አይረሳሽም። በዙሪያሽ ያለብሽን ችግር ከአምላክሽ ጋር ተነጋገሪ፣ መፍትሄ ታገኛለሽ። አምላክን ጠይቁ። በአምላክ አምኖ ጊዜ ሰጥቶ ለፈጣሪው የተጎዳ የለም። ፈተና ያለበት ግን አለ። ፈተና እኮ ይፈተናል። ሰዎች ወርቅም በሳት ይፈተናል እኮ። እናንተ እኮ ተጨማሪ ፈተና ነው እየጨመራችሁ ያላችሁት። እዛ ወሬ ዞሪ ውለሽ ወሬ ለወሬ የማንንም ትዳር የማንንም ህይወት በማገባሽ ገብተሽ እነሱ ጋር ስትይ ውለሽ መተሽ እግዚአብሔር አልረዳኝም ማለት ምን የሚሉት አባባል አልገባኝም። ምን የሚሉት አባባል እንዴ? አንቺ በስብሰሽ እንድትቀሪ የሚፈቅዱልሽ ብዙ ሰዎች እኮ አሉ። አንቺ ወድቀሽ እንድትቀሪ የሚደግፉ ሰዎች አሉ። አንቺ እንዳትበልጫቸው የሚፈልጉ ሰዎች አሉ። አንቺ ሰው እንዳትሆኚ ብዙ ኮተትና ሰበብ እያበዙ ገደል ሊከቱሽ የፈለጉ ሰዎች እኮ አሉ። ለማን አባቱ ብለሽ ለማን ብለሽ ትንሽ ማንም አይመክርሽም። እንደዚህ ብሎ ማንም አይነግርሽም። ማንም ይኸውልሽ፣ ካለሽበት ቦታ ለመውጣት ዛሬ መጀመር አለብሽ። ዛሬ መጸለይ አለብሽ። ዛሬ ነገሮችን መቀነስ አለብሽ። ዛሬ ጭንቀትሽን እንባሽን መጥረግ አለብሽ። ዛሬ ማመስገን አለብሽ። አጉረምራሚ ትውልድ አያልፍለት። አታጉረምረሚ፣ አታለቃቅሽ። ስላለቀሽ ህይወትሽ አይቀየርም። ስለአዘንሽ ህይወትሽ አይቀየርም። ተንሽ፣ አምላክሽንም አታዋርችው፣ ፈጣሪንም አታዋርችው። ፈጣሪ በአንቺ ክብር ይፈልጋል። በአንቺ ትልቅ ቦታ ደርሰሽ የምታይት አንቺ ቤተክርስቲያን ስታንሽ፣ አንቺ መስጊድ ስታዋጭ፣ አንቺ የተቸገሮችን ስትረጅ፣ ከፍ ብለሽ የተሻለ ቦታ ላይ ሆነሽ አስራት በኩራትሽን አውጥተሽ ትልቅ ቦታ ስትደርሽ የሚፈልግ አካል አለ። አምላክ ነው እሱ። ቤተሰብ እንዴት ደረሰች ነው ብሎ እንጂ የሚናደደው እንዴት መጣሽ ብሎ ነው እንጂ የሚናደደው ለምን መጣሽ ብሎ ነው የሚናደደው እንጂ እንዴት እዚህ ደረጃ ደረስሽ ብሎ የሚያበረታት ሲኖርሽ ሁሉም ያሽቀብጣል። ቤተሰብ ያሽቀብጣል፣ ጎረቤት ያሽቀብጣል፣ ሀገር ያሽቀብጣል፣ ሰው ያሽቀብጣል። ከሌለሽ ማን ያሽቀብጥልሽ? ማን ነው? አንዲት ነገር ማረጋገጦሽ እኮ ለሰው የሰጠሽውን ሐሳብ ነቅለሽ ለእግዚአብሔር መስጠት ብቻ ነው ካንቺ የሚጠበቀው። ይህን ማድረግ እንዴት ያቅትሽ? ሌላ እኮ የተጠየቅሽው ፕሮሰስ የለም። አሁን የምታደርጊውን ድርጊት ትተሽ ወደ ራስሽ ተመለሽ። እኔ እያልሽ አውሪ፣ እነሱ እያልሽ አታውሪ። እኔ ደካማ ነኝ፣ እኔ ፈጣሪ ወይ ካላንተ መኖር አልችልም፣ ካላንተ መተንፈስ አልችልም፣ ካላንተ እንዲያልፍልኝ ይፈልጋል፣ ከአንተ ጋር ሁኜ ህይወቴ እንዲቀየር ይፈልጋል። አንተ የፈለግከውን ፈትነኝ፣ አንተ የፈለግከውን ከፈለግ ግደለኝ በይው እንደዚህ ብለሽ በቃ እኔ ተሳስቻለሁ ይቅር በለኝ በይው። አምልጭ። ይኸውልሽ አሁን ማምለጥና ማምለጥ ብቻ ነው የሚያዋጣው። አሁን ካላመለጥሽ ነገ የሚባል ቀን የለም። አሁን አምልጭ። አሁን 30 እና 40 ሺህ ቦታ ላይ ተቀምጠሽ እዛ ብታሽቀብጭ እግዚአብሔር አይመጣም። እዛ ቦታ ላይ የለም። እግዚአብሔር በአንቺና በሱ መሃል አግሪመንት አለ። እሱን ስታከብሪለት ነው ሊያከብርሽ። አመስግኙ። መድገምሽን አመስግኙ። መነሳትሽን አመስግኙ።